አይን ይታያል ልብ ይፈርዳል ለሰው ልጆች የደረሳችሁ የሰው ልጆች ሁሉ እግዚአብሔር አምላክ ብድራታችሁን ይክፈል የሰውነት ልብ ነው ሊኖረን የሚገባው በመጀመሪያ መልካምነት ይከፍላል መመለሻ ትራንስፖርት ስታጡ የኢዮብን ታሪክ እየነገሩ ይመልሷቸዋል ለምንድን ነው እንደዚህ የምንቸገረው የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቃሽ ሚዲያ ዚያነት ተሰውሮች ለታችሁ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋራ ቆይታን ስለምታደርጉም ከልብ አመሰግናለሁ በዛሬው ጉዳያችን የምንመለከታቸው እውነቶች በየትኛውም አጋጣሚ ሰዎች ሲጎዱ እንደማየት የሚያሳዝን ነገር የለም ታዲያ በየትኛውም አጋጣሚ ደግሞ በግልባጩ ሰዎች ሲጠቀሙ እንደማየትም የሚያስደስት ነገር የለም ሰሞኑን አጀንዳ ሆኖ የቆየው ጉዳይ በሀገራችን በተለያዩ አካባቢዎች በድርቅ የተጎዱ ወይም ደግሞ በረሃብም የተጎዱ በተለያዩ አጋጣሚዎች ብቻ ግን ስሙን ምንም እንበለው ምንም ፖለቲካ መንበለው ምንም በሰው ሰራሽም ይሁን በምንም ጉዳይ ተረበው የነበሩ ሰዎች ደርሰውላቸው ማየት መጀመራቸው የሚያስደስት ጉዳይ ነው እዚህ ላይ የምንመለከተው አለ በአንድ በኩል ወደ ትግራይ ስንመለከት ህጻጽ መለስ ስንል ደግሞ አማራ ክልል እንደዚሁ ደብረ ብርሃን ወደ ሌሎቹ የሀገራችን ክፍልም መመልከት እንችላለን እነዚህን ጉዳዮች እንቃኛቸዋለን ከዛ አለፍ ሲል ደግሞ የፊታችን ግሬታ ሐሳስ ገብርኤል ጋር ተያይዞ ወደ ቁልቢ ገብርኤል እንደዚሁ ደግሞ ወደ ሐዋሳ ቅዱስ ገብርኤልም የሚደረጉ ወደ ተለያዩ ቦታዎች የሚደረጉ የንግስ ጉዞዎች አሉ እዛ ውስጥ ሊደረጉ የሚገባ ጥንቃቄ ኪሳችሁ እንዳይታጠብ ልባችሁ አዝኖ እንዳይመለስ ጉዟችሁ ተሰናክሎ እንዳይቀር ማስታወሻ ይሆናችሁ ዘንድ አጭር መልእክትንም ጭምር እዚሁ የምናስታውስበት መርሃ ግብራችን ነው ማለት ነው ከኛ ጋር ቆይታን ስለምታደርጉም እያደረጋችሁ ስለሆነም ከልብ አመሰግናለሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት እንዲሁም ደግሞ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረትን ጥሪ ሰምተን ስንመለስ ወደ ትግራይ ሄድ ብለን እጻጽ ላይ እናርፋለን ወደ አማራ ክልል ስንመለስ ደብረ ብርሃን ላይ እናርፋለን ከዛም ሌሎች የሀገራችን ክፍሎች በደንብ እንመለከታለን ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቃሽ ሚዲያ ዚያነት ተሰውሮች ለታችሁ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ የሁሉ እመቤት በሰማይ በምድር አኩራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን ቆይተው ከጸበሏ ለተጠመቁ ድህነትን ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቃሽ ሚዲያ ዚያነት ተሰውሮች ለታችሁ ክቡራን ተመልካቾቻችን ተመልሰን ተገናኝተናል እንግዲህ ከኛ ጋር ቆይታን እያደረጋችሁ ስለሆነም ከልብ ነው የምናመሰግነው ሰሞኑን በተለይም
ፊታችን ሰኞ ካለፈው ሰኞ ጀምሮ ማለት ነው በተለይም ቅዳሜና እሁድም በዋናነት ጉዳይ ሆኖ ሲንከባለል የነበረው በትግራይ ክልል እንደዚሁ ጻጻ አካባቢ የተከሰተውን ረሃብን ምክንያት በማድረግ የሶሻል ሚዲያ ባለሙያዎች ጉዳዩን ወደ ማህበራዊ ሚዲያ መጡት። ያንን ተከትሎ ከእስር ቤት የተፈታው ጆን ዳይለም ጭምር በዛ ደረሰ። ብዙ ነገሮች ተባሉ። እኛም እንደዚሁ ሰው ይፈልጋል ብለን በትግራይ ሕጻጽ ስላለው ጉዳይ ተናግረን ነበረ። በአብዛኛው በሚባልበት ደረጃ ወይም ሁሉም በሚባልበት ደረጃ የሰው ልጅ በረሃብ ይሄን ያህል ሲሰቃይ፣ በረሃብ ይሄን ያህል ሲያም ምክንያቱ ምንም ይሁን ምን ያማል፣ የሰው ልጅ መራብ የለበትም የሚለውን ሐሳብ የተመለከትንበት ሳምንት ነበረ። ነገር ግን ቆይቶ ስንመለከት ፖለቲከኞቹ የሐሳብ መወራወሪያ ጭምር ያደረጉበት ፖለቲካን የሚያራምዱ የሶሻል ሚዲያ ሰዎችም ነገሮችን ሲተነትኑ የቆዩበት አጋጣሚ ነው። ከዛም ተርፎ አልፎም ጭምር ማለት ነው አንዳንድ ጉዳዮች ፖለቲካዊ እይታ አላቸውና የምትሰሯቸውን ፕሮግራሞች ቆም ብላችሁ ልታዩቸው ይገባል የሚሉ መልእክቶችም ኮሜንቶችም ሲሰጡን ከርመዋል። በየትኛውም መልኩ ይሁን ፖለቲካም ይሁን ሰው ሰራሽም ተፈጥሮም የሰው ልጅ መራብ የለበትም የሚለው እምነት እኔ አንጸባርቃለሁ። ሰው ተርቦ እያለ ፖለቲካን ማሰብ የሚችሉ ሰዎች ምን አይነት አእምሮ እንዳላቸው አላውቅም፣ አይገባኝም። ከዛም አልፎ ተርፎ እንግዲህ ያለፉ ጊዜያቶች በዚህ በእርዳታ ጉዳይና እርዳታ የሚያቀርበው አካል የመንግስት አካላት እሰጥ አገባ ውስጥ የሚገባበት ከመስከረም ወር እስከ ህዳር ሲደርስ ነበር። አልደረሰም የሚል እሰጥ አገባ ሲከናወን ነበር። የቁጥር ጨዋታዎችም ስንመለከት ነበረ። በዚህ ሂደት ውስጥ ቁጥሮች ደርሰው ሊሆን ይችላል። ሰዎች ተቀይረዋል ወይ ነው በዋናው ነገር። ለምሳሌ አንዱ ከገረመኝና ካስደነቀኝ የትግራይ ቲቪ ሎጎ አይተናል። በጣም ሕጻጽ አካባቢ ላይ በረሃብ የተጎዱ አንድን እናት ቃለ መጠየቅ ለማድረግ በሚመስል መልኩ ማይክ ተዘርግተው አይተናል። እና እኔ እንደ ጋዜጠኝነት በጣም ገርሞኛል። ይቺን እናት ምን ሊሏቸው ነው? እርቦታል እማማ፣ አሞታል እማማ፣ እርዳታ አላገኙም ወይ? ምንስ የፈለገ ጥያቄ ብንጠይቅ ምን ቢመልሱልን ምን የሚያረካ ነገር አለን? አይን ይታያል፣ ልብ ይፈርዳል። እናት በረሃብ ተኮራምተው እዛ ወድቀው ተኝተዋል። ምንም ጥርጥር የለም። በቃ ተርበዋል ማለት ነው። በኦሮምኛ ከረከቴቱ ጀልኦ ላይ ይባላል። ይሄ ግን እንዳባባሉ አይደለም። የእውነትም የተቸገረ ነው ከስር የሆኑት። ከዛ ጋር ተያይዞ የትግራይ ክልል ጊዜያዊ አስተዳደር ጀነራል ምግበ በሶሻል ሚዲያ ላይ ተጽዕኖ በመፍጠር ሀሳቦችን የሰጣችሁ እናመሰግናለን የሚል አንድምታ መጣ። ከዚህ ደግሞ ከፌዴራል መንግስቱ ከፌዴራል አደጋ ስጋት አመራር ኮሚሽን ከመስከረም እስከ ህዳር ወር ጀምሮ ሲጓጓዝ የነበረ የምግብ እህል ተብሎ ዳታ ቀረበ። እኔ የፌዴራል ምግብ ምንድነው የፌዴራል የአደጋ ስጋት አመራር ኮሚሽንንም የትግራይ ክልል ጊዜያዊ አስተዳደርንም ወደ ጎን አድርጌ ነው እኔ ነገሩን የማየው። በየትኛውም መልኩ ይሁን እርዳታ ደርሶ ከሆነ ሰው ጋር ለምን አልደረሰም፣ ሰው ለምን አልጠገበም ነው የሚያስተዳድረው አካልም ከሰው ጋር ነው ነገራችን መሆን መቻል ያለበት። ግን ያስደሰተኝ ነገር በምንም ይሁን በምንም ሰዎች እንዲረዱ ከረሃባቸው ጋፕ እንዲል ወጣቶቹ ያደረጉት እንቅስቃሴ ቀላል የሚባል አይደለምና ስለ እውነትም ሲባል ለሰው ልጆች የደረሳችሁ የሰው ልጆች ሁሉ እግዚአብሔር አምላክ ብድራታችሁን ይክፈል። ከዛ መልስ ስንልም ደግሞ አሁንም ኮሜንት ላይ ትግራይ ብቻ አይደለም አማራ ክልልም አሉ። አንዳንዱ ደግሞ መርጦ አልቃሾች። እኔ ይገርመኛል እንዲህ አይነት ኮሜንቶች እንዴት ነው ወደ ማይንዳችን የሚመጣው? ሰው ተርቧል ከተባለ ኡጋንዳም ይሁን አሜሪካ፣ ካናዳም ይሁን አውሮፓ፣ ኢትዮጵያም ይሁን ምንም የሰውነት ልብ ነው ሊኖረን የሚገባው በመጀመሪያ የሰብአዊነት ጉዳይ ስለሆነ ማለት ነው። ከዛ ባለፈ ግን ተጎጂዎቻችንን በአግባቡ እየተናገርን እንደዚሁ እንዲረዱ ማድረግ የሚቻልበትን ሂደት ሰዋዊ አስተሳሰብን ከውስጣችን ሳናወጣ ለሰው ልጆች መድረስ አለብን እንጂ ረሃብን እንደ ፖለቲካ፣ ረሃብን እንደ ጎሳ፣ ረሃብን እንደ አካባቢ ማየት መቻል የለብንም። በነገራችን ላይ ደብረ ብርሃን አካባቢ ያሉ እህት ወንድሞቻችን ኑሯቸው እጅግ በጣም ካምፕ ውስጥ ያሉ የሚያስገርም ከአንዴም 2-3 ሄጄ አይቻቸዋለሁ። ምናልባት እድል እንደፈቀደላቸው ሰዎች በሶሻል ሚዲያ ቪዲዮ ማጋራት ስለማልፈልግ ሊሆን ይችላል። ከአንድም 2-3 ጊዜ ሄጄ ተመልክቻለሁ። ከዛ ወጥቼ ሳይሆን እዛው ሆኜ ለምን እግዚአብሔር ሆይ ብዬ ከአምላኬ ጋር ተነጋግሬያለሁ። ይሄ ሁሉ ጥፋትና መከራ ምን በሆነብን? ለምንድን ነው በህዝቦቻችን ላይ የሚመጣው? ለምንድን ነው እንደዚህ የምንቸገረው? መሬት ሰፊ እርሻ፣ አራሽ ገበሬ
ብዙ ነገሮችን ይዘን ምድሩ ሳይጠበን እርሻው ሳያንሰን ጉልበት ሳይደክምብን እኔ በልጥ በሚል የፖለቲካል ግፊያ ያለፉትን ዓመታት ዛሬም ድረስ የማያባራ ረሃብና እንግልት በህዝቦቻችን ላይ አምጥተናል። በመጨረሻ ማለት የምፈልገው በትግራይ ህጻጽም ይሁን በአማራ ክልል ደብረ ብርሃን በሌላም የሀገራችን ክፍል በመጠለያ ውስጥም ከመጠለያ ውጪ ያሉትም በረሃብ የተጎዳ ማንም ሰው ባይኖር የሚያሳዝነኝ ተለይተው ተቆጥረው ተወስኖ ተሰፍሮ የሚመጣ እርዳታን ከሚያገኙት በላይ ቤት ይቁጠራቸው ብለን ሀፍረት ከቤታቸው እንዳይወጡ ይዟቸው ረሃብን በቤት ውስጥ እየተራቡ ያሉ ህዝቦቻችን ዛሬም ቀላል አይደሉም። ስለነዛም ሲባል በየትኛውም አጋጣሚ የሰው ልጅ ምግብ እንዲያገኝ ድጋፍ ማድረግ መቻል አለብን። በዚህ ማድረግ መቻል አለብን። ይህንን ጉዳይ ስንመለስ መልካምነት ይከፍላል። የልብ ንጽህናም ደግሞ የእውነት በእኛ ዘመን በተግባር ይገለጣል። ትላንትና ስንመለከት የነበረው ነገር ነው። ወንድማችን የዚሁ ቲክቶከር ታኩሩ ደግሞ ወደ አማራ ክልል ደብረ ብርሃን ሄዶ ነበር። የጆን ዳንኤል ወደ ህጻጽ ትላንትና እዚሁ ሶሻል ሚዲያ ላይ የሰማ ነው። ለደብረ ብርሃን አካባቢ ላሉ ተፈናቃዮች 15 ሚሊዮን ብር፣ ለወንድማችን ታኩር ደግሞ የ5 ሚሊዮን ብር መኪና ሽልማት የሚል ሶሻል ሚዲያ ላይ ሲዘዋወር አይቻለሁ። እውነት ይሁን ሐሰት አላረጋገጥኩም። ተግባሩ ብቻ ግን የሚያረካ ነው። መልካምነት ይከፍላል የሚባለው ሰው ሳያየን አጀንዳ ሳይፈጠር ለሰዎች በሰው አስተሳሰብ ሄደን ስናግዝ የሚያዩ አይኑ የሚመለከቱ ልቦናዎች አሉ። ድካማችንን ደክመው አስፈላጊ ርቀታችንን ለማሳጠር ሸክማችንን የሚሸከሙ ቅን ልብ ያላቸው ወቅቱን የመሰሉ ወይ ወቅት የቀደማቸው ብቻ በየትኛውም አጋጣሚ እግዚአብሔር ያዘጋጃቸው ሰዎች አሉ። ለዚህ ወንድማችንም ለነዚህ ህዝቦቻችንም ጭምር ደግሞ ያን ያህል ብር እንደሚሰጥ ቃል ተገብቷል። በዚህ ጊዜ የሚፈለገው ያ ነው። ትልልቅ ካምፓኒ ያላችሁ ተቋማት ማህበራዊ ኃላፊነታችሁን ማዋጣት፣ ትልልቅ ልብ ያላችሁ ሰዎች ልባችሁን ለበጎ ነገር በማዋል ህብረትና አንድነትን ከፍታና ሙላትን ሊያመነጭ የሚችለውን የሰውን ልብ መጠገን ላይ ነው መሄድ መቻል ያለብን። በአንድነት መቆም ነው። አሁን የምንሰማቸው የምናያቸው የመጣጣል የመጎሻሸም የሶሻል ሚዲያው ላይ ራሱ ፈራጅ ራሱ ከሳሽ ሆኖ የሚመጣበት ሰዎችን የሚሰሩ ወደኋላ የሚጎትት ወጥመድ የሚጣልበት ጥቂቶችን ብንመለከትም ዛሬም ከሰውነት ያልተናጠበ እልፍ ሰዎችን የተመለከትንባቸው አጋጣሚዎች ትልቅ ናቸውና ወይም ደግሞ ብዙ ናቸውና ተስፋ እንዳንቆርጥ በኢትዮጵያም በኢትዮጵያዊነትም እንደነዚህ አይነቱን አጋጣሚ ስናይ ልባችን ይሞቃል። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ በያለንበት ወንዞችን እስከ ሙላታቸው ዝናብንም በልኩ አምነነው የምንሰጠውንም ሰብል ወይም የምንዘራውን ዘር ምርት አድርጎ እንዲሰጠን ጸሎት ዛሬም ያስፈልጋል። ትልቁ ርስታችን እሱ ነው። እንግዲህ በዚህ መልኩ ለሰው ልጆች መድረስ ያለብንን አጋጣሚ እንደዚሁ ልንዘነጋው አይገባም የሚል ሐሳቤ ለማካፈል ነው ዛሬ የመጣሁት። ሌላው እንግዲህ የፊታችን እሁድ በተለያዩ የሀገራችን ቦታዎች የሊቀ መላኩን ቅዱስ ገብርኤልን በዓል እንደዚሁ ለመካፈል አማኞች ወደ ተለያዩ ቦታዎች ትሄዳላችሁ። ለዚህም ደግሞ የጉዞ አዘጋጆች የተለያዩ ሁነቶችን አዘጋጅተው እየጠበቋችሁ ነው። እንዳትበሉ፣ እንዳትታጠቡ፣ በተለይም በባስ የሚደረግ ጉዞ ላይ መባና ስጦታችሁን ከዚህ ጀምሮ አስረክቡ። ምን ይዤ ልምጣ ምናምን የሚሉ ብዙ ነገሮችን ስትሄዱ ሰጪ ከመጽሐፍ ቅዱስ ውስጥ ቢሰጡ የማያልቅላቸውም የእነ አብርሃም ታሪክ ይተረክላቸዋል። የእነ አብርሃም ታሪክን በደንብ ትማራላችሁ። ከዛ በደንብ አድርገው ያጥባችሁና መመለሻ ትራንስፖርት ስታጡ የኢዮብን ታሪክ እየነገሩ ይመልሷችኋል። ስለዚህ ተበልታችሁ ከመማረራችሁ በፊት አልባሌ ቦታ ሆናችሁ ከመዋረዳችሁ በፊት ለምን እንደምትሄዱ የት እንደምትሄዱ ቆም ብላችሁ ራሳችሁን እንድትፈትሹ መልእክት ለማስተላለፍ ነው። የምትሄዱት ለንግስ ነው፣ ለድግስ አይደለም። ያደለው ስጋ ወደሙን ተቀብሎ ቆርቦ ለመመለስ ነው። አንዳንዱ የሚደረግ ጉዞ ግን ቆርጦ ለመመለስ ነው። በጾሙ ስጋውን፣ በጾሙ ሌላውን። ስለዚህ
ወደ ተለያዩ ቦታዎች የሚደረጉ ጉዞዎች ጥንቃቄ መሆን አለባቸው። በሐዋሳም በድሬዳዋም አንዳንድ ጉዳዮችን ቼክ ሳደርግ ነበር። በዚህ ወቅት አልጋ በጣም ይንራል። እዛ ያሉ አማኞች ደግሞ በጣም ይናደዳሉ። አልጋ ከዚህም በላይ መናር ነበረበት የሚሉም አሉ። አንዳንድ ክርስቲያንን ባይ በነጠላ ተሸፍነው በክርስትና የማይፈቅደውን ነገር የሚያደርጉ ከከተማ ስራም ትተው ቤተሰብም በትነው ወደዛ ቦታ የሚሄዱት ለሌላ ዓላማም ጭምር ነው። ድግሱ ትንሣኤ ነው የሚመስለው፣ የጾም ወቅት አይመስልም። ከዚህ ነገር መቆጠብ መቻል አለበት። ለዚህ ዓላማ የሚመጡት አልጋ የሚያንሩት እነሱ ናቸው። አማኙማ ሲችል በዋዜማው ይደርሳል፣ ካልሆነም አንድ ቀን ቀደም ብሎ ይመጣል። ድንኳንም ሸራም ተክሎ ከደጁ ያድራል። በማህሌቱም በኪዳኑም በቅዳሴውም በሰርክ ጉባኤውም እዛው ከሊቀ መላኩ ደጅ ይንበረከካል። ከሆነለት በኋላ ተሳልሞ በማግስቱ ወደ ቤቱ ይከንፋል። በረከቱን ለሌላ ቦታ ሳያጠፋ ከቤቱ ይገባል። ለሌላ ዓላማ ግን የመጣው ከንግሱ በፊት አስቀድሞ ከንግሱ በኋላ ከርሞ ለዓመት ጭምር መዋጮ የሚያዘጋጅም ጭምር አለ። ለንግስ ሳይሆን ለሌላ ጉዳይ። ከዚህ ይሰውራል እግዚአብሔር አምላክ። እንግዲህ መጪውን ክብረ በዓል የሰላም የጤና ያደርግልን፣ የልቦናችን መሻት ሁሉ የሚፈጸምበት እንዲያደርግልን የእርሱ የአምላካችን ቅዱስ ፈቃዱ ይሁን። ሰው ስንሆን ለሰዎች ሰዋዊ አስተሳሰብን በማሳየት በምድራችን እየተመለከትን ያለነው በቅርባችን በቤታችንም ጭምር እየመጣ ያለውን ረሃብም አንዳችን ለአንዳችን በመተጋገዝ ይህንን ክፉ ጊዜ ልናሳልፈው ይገባል እንጂ የሰዎችን ረሃብ የፖለቲካ መወራወሪያ፣ የፓርቲዎች መደራደሪያ አሊያም ደግሞ ሌላ ነገሮች ልናደርገው አይገባም። ቁማር አናደርገው። የሰው ልጆች በሰውነት ብቻ እንርዳ። የተራቡ ሰዎች አሉ፣ እነሱ ይጥገቡልን። በአይን የምናየው እሱ ነው። ከዛ ውጭ የምንመለከተውና የምንሰማውን ቁጥር ጨዋታዎች አናውቅበትም። እዛ ውስጥ የለንም። እዛ ውስጥ የማታስገቡን ለምድራችን ለሕዝባችን እግዚአብሔር አምላክ ምሕረቱን ይላክላት። ሰላም እግዚአብሔር ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያላሪ ሚዲያ እዚህ አይነት ሰዎች እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት። የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ